እኔ እኮ መከረኛ እንጂ ውብ አይደለሁም፣ ቆንጆ አይደለሁም። ማህሌት ሞገስ ልትገል ስትል ኤፍራታ ያዘቻት። ማህሌት ሞገስ ያለበትን ክፍል በመፈለግ ላይ እያለች እነ ሞገስ አዩት። ከዛም መብራቱን አጥፍተው ሞገስን አወጡት። ማህሌትም ድንገት ጠፍቶ የነበረው መብራት ሲበራ ሞገስን አጣችው። ከዛም በጣም በመደንገጥ ከመኝታው ስታጣው ምትገባው ጨነቃት። ከዛም በጣም በማዘንና ወደ ኤፍራታ ቤት ሄዳ ስታለቅስ ኤፍራታም ቆይ ምንድነው የሆንሽው? ለምንድነው እንደዚህ ምትሆኚው? ብላ በጣም ስጠይቃት ተይ ባክሽ መቼ ነው ግን የሚሳካልኝ? እኔንማ ሁሉም ነገር አይሳካልሽ ተብዬ የረገመኝ ሰው አለ በማለት በጣም ስታዝን ኤፍራታም የተንኮል ሆኖ ይሆናል አንዳንዴ እኛ መልካም ነገር ሳናስብ ስንቀር አይሳኩም ስትላት ማህሌትም እሺ የኛ መካሪ የኛ ሰባኪ በማለት በጣም በማፌዝ እንደውም ለሰው ስታዝኒ ነው ማይሳካው መጥፎ ጨካኝ ስትሆኝ ግን ሁሉም ይሳካል። ሞገስን አታይም እንዴ ክፉ ሲሰራ ከጓደኛው ጋር ሚስት ጋር ሲማግጥ በጣም ሚሊዮኔር ነበር፣ በየሆቴሉ ሲገባ ነበር፣ ምንም ቀረ በማይባለው ሁሉ ሲዝናና ነበር። አሁን ግን ሁሉን ትቶ ጥሩ ሰው ሆንኩ፣ ጓደኛዬን ይቅር ማለት አለብኝ፣ ለጓደኛዬ ስል መስዋዕት መክፈል አለብኝ፣ ሁሉን ነገር መተው አለብኝ፣ አዲስ ህይወት መጀመር አለብኝ ብሎ ከኔ ጋር ሲጣላ ሁሉ ነገር ቀረና ባዶውን ቀረ ስትላት ኤፍራታ ይሄ ሁሉ የሆነው ግን ባንቺ እንደሆነ አታውቂም አለቻት። ታዲያ ኤፍራታ አልተሳካላሽም ትይኛለሽ፣ ከዚህም በኋላ እንዴት ይሳካል? ቢያንስ እንኳን የሞገስን ገንዘብ አሳግቸዋለሁ ስትላት ብሩክም ምሳሌ ጋር ተኝቶ እያለ አባዬ ስትለው አቤት ምሳሌ ብሎ ሲያወራት በጣም ደስተኛ በመሆንና በመደንገጥ አባዬ አባዬ ብላ ደጋግማ ስትጠራው አቤት ምሳሌ ሲላት አሁንም ምሳሌ ያልከኝ እኮ ብላ በመደሰት ላይ ያለች ብሩክም መልሶ ምሳሌዬ የኔ ልጅ ሲላት ምሳሌም በጣም በመደሰትና በጣም ደስተኛ በመሆን ቅድስት ብላ በጣም በጮህትና በኃይለኛው ስትጠራት ቅድስትም አቤት ምሳሌ ምንድነው ብላ በጣም ደንግጣ ስትመጣ ምሳሌም አባዬ ስትላት ቅድስትም እሺ ጋሽ ምን ሆነ ብላ የሆነ ነገር የሆነ መስሏት በጣም በመደንገጥ ቅድስትም አባዬ ምንድነው? አባዬ ምን ሆነ? እሺ ጋሽ ምን ሆነ ብላ በጣም በመንተባተብና በመደንገጥ ስትጠይቃት ምሳሌም አባዬ ብዬ ስጠራው አቤት አለኝ። ቅድስት አባዬ መናገር ቻለ። አባዬም ብዬ ስጠራው ምሳሌ ብሎ ጠራይ። ቅድስት አባዬ ማውራት ቻለ እያለች ስትነግራት ቅድስትም ምን ብላ ጋሼ ማውራት ቻለ ብላ በመደንገጥ ስታወራው ጋሼ ስትለው ቅድስት አቤት ቅድስት አላት። በጣም በመደሰት ላይ ያለች ቅድስትም በጣም ተደስታ ጋሼ ያለች በጣም ስትጠራው ብሩክም አቤት ቅድስት አላት። ከዛም ቅድስት በጣም ደስ ብሏት ብሩክን አቀፈችው። ሶስታቸውም በጣም በደስታ ላይ ተቃቀፉ። መድብልም ወደ ሞገስና ሉላ ጋር በመሄድ አይዟችሁ ሞገስ ለጓደኛ እንዲህ አይነት መስዋዕት ስለከፈልክ በጣም እናመሰግናለን። አሁን ማነው በአሁኑ ሰዓት ለጓደኛው ይሄን ያክል መስዋዕት ከፈለ ተብሎ ቢወራ ለማመን እንኳን በጣም ይከብዳል። ማንም ሰው አያምንም ነበረ። ግን አንተ በጣም ትልቅ ውለታ ነው ያልክልንና ሞገስ ከዚህም በላይ እንግዲህ አብረን ብዙ ነገር ምናደርጋቸው ይኖራል። እኔ አሁን ካሌብም ዝናንም ይስራቸውን ነው የምሰጣቸው፣ ግን የእናንተን ደስታ ሳላይ ሞት እንዳይቀድመኝ ነው በማለት ለሞገስ ሲናገረው ሞገስም በጣም አመሰግናለሁ ከዛ ከአውሬዋ ዝናና ከአውሬዋ ማህሌት ስላዳንከኝ ሲለው ሞገስም እንደዛ ብሎ ሞገስም ሲለው ማህሌትም ከዝም አዳንከኝ ሲለው መድብልም ይሄን እኮ ራሴ የተዘናገቸ ነው እንጂ ይሄን ማሰብ እንዴት ያቅተኛል? ቀድሜ ማሰብ ነበረብኝ ሲለው ሞገስም ምንም ችግር የለው አሁን ወጣችኋለኝ ሲለው ከዚህም በኋላ ግን ምን ማድረግ እንዳለብኝ አውቃለሁ፣ ግን አሁን እንኳን ደህና ሆንክ ሲለው ሉላም በጣም በማልቀስ ቆይ ግን ሞቶስ ቢሆን ስትለው ሞት አይቀርም፣ ዓለም ላይ ያለ ሰው በሙሉ ይሞታል። ስለዚህ ሞት ነው፣
ምንም ሊያስለቅስሽ አይገባም ሲላት፣ አዎ ግን ሞገስና እኔ ገና ምንም ነገር አላየንም። ከዚህም በኋላ ብዙ ነገር መስራት እንፈልጋለን። ከዚህም በኋላ በደንብ ሁሉን ነገር ማየት አለብን። ስለዚህ አሁን ላይ ደግሞ እኛ ምንም ነገር አላየንም። ስለዚህ መሞት የለብንም። ልክ ነህ፣ ሞት አይቀርም። ግን በማይሆነውና በማይመስል ነገር ሲመጣ ግን ለማመን ይከብዳል ብላ ሉላም በጣም በማልቀስ ላይ ያለች፣ እንዴዛ አሁን እኮ የደስታችን ቀን ነው፣ ልታለቅሽ አይገባም። ለምን ታለቅሻለሽ? አታልቅሽ። ከዚህም በኋላ ምንም ነገር ቢፈጠር ከጎናችሁ ነው ብሎ መድብልም አረጋጋቸው። መድብልም እንዴት አደረክ ሲለው በጣም ጥሩ ጠበቃ አግኝቻለሁና በቅርቡ ይመለስልሃል ብሎኛል፣ ሌላው ችግር የለም ስትለው፣ ሉላም አንገቷን ደፍታ ጠበቃው እሷን እንደሚያስቸግራት ስታስብ፣ አብረሽኝ ካላዳሽ፣ አብረሽኝ ካልዋልሽ፣ አብረሽኝ በዚህ ሰዓት ካልመጣሽ እያለ በጣም እንደሚያስቸግራት እያሰበች አንገቷን ደፍታ፣ ምን ነው አንገትሽን ደፋሽ ሲላት መድብልም ሉላም አይ ደህና ነኝ ስትለው፣ ሞገስም አይዞሽ ሁሉም ያልፋል፣ አንድ ቀን ሁሉም ነገር ተሳክቶ ገንዘባችን ተመልሶ ሁላችንም በደስታ እንኖራለን። ሉላዬ ለትንሽ ቀን ነው ታገዢ፣ አይዞሽ ሉላዬ ይሳካል ሲላት፣ ሞገስም እሺ ትለዋለች። መድብልም ያንተም የብሩክም ሚዜ ሁኜ እኔ ነኝ ምድራችሁ ሲል፣ ለምን ግን ትልቅ ተቀምጦ እኛ እናገባ አንተ ሳታገባም ሲለው፣ ሞገስ አይ እኔ እንኳ ሙዚቀኛ መሆን ነው የምፈልግ፣ እንደነ ቴዲ አፍሮ እንደነ ይሁኔ እንደነ ህልሜን ማሳካት ነው የምፈልገውስ ስትለው፣ ህልሜ ሲላቸው፣ አረ ለምን አዘፍንላችሁ የምትለው ሉላ፣ አይ አሁንማ አይሆንም፣ ብዙ ስቃይ አሳልፍ ያለው አሁን እንኳን መዝፈን አልችልም ስትለው፣ ኦፍ ሲላት፣ እሺ ሰርጋችለት ትዘፍናለህ አለችው። ዝናም ማህሌትን አግኝቶ ካንቺ ጋር መጀመሪያ አንቺን ነው ማጠፋው ጊዜ እያለ፣ አሁን ግን በመጀመሪያ አንቺን ነው ምገልሽ ሲላት፣ ቆይ ምን ላድርግ ክፍሉን አይቼ በደም ተዘጋጅቼ ሂጄ ምን እንደተፈጠረ አላውቅም፣ መብራት ጠፍቶ ሲበራ አጣውት ስትለው፣ ዝና ባክሽ ወሬ አታብሪ፣ ሰው እንዴት ብዙ ጊዜ ይሳሳት፣ እንዴት አንድም ሁለትም ይሳሳታል እያለ የሰው ልጅ መሳሳት ያለበት አንዴ ነው፣ በሁለተኛው ግን እንዴት ሊሳሳት ይችላል እያላት፣ ከዚህ በኋላ ቁራጭ ሳንቲም አታገኝም ሲላት፣ ማህሌትም እባክህ ምንም ነገር የለኝም የታክሲም ስትለው፣ ስትሰሪ ነው የምታገኘው ገንዘብ የት ይመጣል ካልሰራሽ የት ልታመጪ ትችያለሽ ሲላት፣ እሺ አሁን ምን ልስራ ስትለው፣ ሁለት ነገሮች አሉ፣ ሁለት ስራ ሰጥሻለሁ፣ ሁለቱን ስራ በስነ ስርዓት ትሰሪያለሽ ሲላት፣ አንድ ብሩክን ሄደሽ ይቅርታ ትጠይቂዋለሽ፣ ይቅርታ ትጠይቂዋል፣ ሁለት ደግሞ ኤፍራታን ፈልገሽ ታመጫታለሽ ሲላት፣ እኔ ስራ በጣም ከባድ ነው ስትለው፣ ስለዚህ ደህንነትሽን ይዘሽ ትሄጃለሽ ከኔ ቆራጣ ሳንቲም አታገኝም ሲላት፣ እህቴንማ አሳልፌ አልሰጥም፣ ሁሉም ሲክደኝ አስጠግታ ያኖረችኝ እሷ ናት። አሁን ደግሞ ሞገስን ልገለው ከሞገስ ጋር ባለጌ እንዴት ነው ብሩክ ይቅርታ የሚያደርግልኝ እያለች በጣም ስታስብ፣ ዝናው ምን አባሽ እያሰብሽ ነው አንቺ ሲላት፣ አይ በቃ ብሩክን ይቅርታ አለዋለሁ ግን አሁን ትንሽ ገንዘብ ስጠኝ ስትለው፣ አረ 1000 በቃሻል 10000 ሰጥቻል ኦር 5000 እያለ በጣም በማፌዝና በመሳቅ ሲጠይቃት፣ እሷም አዎ ስትለው፣ ዝናም በመሳቅ ሂጂ ወደዛ ብሎ አባረራት። መድብልም እስካሁን የለፋችልን አለችና ብዙ ነገር አብራ የተሰቃየችው ልጅ አለች፣ ስለዚህ እኔ እሷን ነው ምድር ሲለው፣ እኔም ማጋባ ሲለው፣ ብሩክ ማን ነው ሲል፣ ደላላውም ቅድስት እንደሚወዳት ለዳጣ ነገራት። ዳጣ ምን የመሰለ ባል ያላት እንዴት ካንተ ጋር ስትል፣ ቅድስትም አንቺ የማን ባል ነው ስትላት፣ ዳጣም እንዴ ፈልገሽዋል ስትላት፣ ማህሌትም ብሩክን ይቅርታ ጠይቂው አለ በማለት ለኤፍራታ ስትነግራት፣ እሷም ይሻልሻል ስትላት፣ እንዴት ነው ይቅርታ የሚያደርግልኝ በማለት ጠበቃውም ሉላን ካልወሰድኩሽ እያለ ሲያስቸግራት፣ እሷም እባክህ እኔ እኮ ቆንጆ አይደለሁም ለምን በጣም ክፉ ነህ ስትለው፣ እሱም እኔ መላክ አይደለሁም እኔን ምንም ነገር አትለምኝም፣ ህግ ነው እቻ ሀገር የቆመችው በህግ ነው በማለት ሉላም ስታለቃቅስ፣ ለምን ጊዜ ፈጃለህ በማለት እጇን ይዞ ወሰዳት። እንግዲህ ታሸንፈው ወይስ በጉልበት ወሰደው?
ብሩክስ ይቅርታ ያደርግለት ይሆን? ይሄን በቀጣይ ክፍል አብረን የምናየው ይሆናል። እንግዲህ ለምሳሌ ድራማ ያቀረብኩላችሁ ለማማር ቢዩ ቻናል ትወዱ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ብዙ ጠቃሚ ነገሮች የምታገኙበት ማለት ነው። ይጠቅማችሁ ከሆነ ሰብስክራይብ አድርጉ። በሌላ ክፍል ደግሞ የነ ብሩክን ማህሌት ይቅርታ ታደርግለት ይሆን? ሂዳ ብሩክስ ይቅርታ ያደርግላት ይሆን? ሉላስ በጉልበት አሸንፋ ማን ይደርስላት ይሆን የሚለው እንግዲህ አብረን የምናየው ይሆናል። ቻው ቻው።